Education is the most important weapon which can use to change the world. Nelson Mandela. Nelson Mandela. በጣም አክባሪያቸው ነኝ ኢንስፓየርድ የሆንኩባቸው በብዙ መልኩ የሳቸውን ሪዮት ብቻ አይደለም ላይፍ ስታይላቸውን ሁሉ ኮፒ ለማድረግ በጣም ነው የምደሰተው በህይወት መርኋቸው ላይፍ ስታይላቸውና ኤጁኬሽን ሁለት መልክ አለው ለኔ ኢንፎርማል ኤጁኬሽን ኤንድ ፎርማል ኤጁኬሽን ትምህርት ቤት ውስጥ ገብተን የምንማረው እንደዚሁም ደግሞ በለተለት ህይወታችን ከሰዎች ጋራ በመንገናኝበት በተለያዩ ሁኔታዎች ውስጥ የምንማረው እንደዚህ መጽሐፎችንም ያነበብን የተለያዩ ፕሮግራሞችን እየተከታተልንም ከጓደኞቻችን ጋር እየተጫወትንም እንግዲህ እንማማራለን ሰዎች ለመማር እስከተዘጋጁ ድረስ የትኛውን ቦታ ትምህርት ቤት ነው ብያምናለሁ ስለዚህ ዶክተር ደረጀ እጃችን ላይ ያስገባው መጽሐፍ ሐሳብ የሚያቀብለን ነው ትናንትና ከነበረን አሳሰብ አንድ እርምጃ ወደፊት እንድንሄድ የተሻለውን ነገር መጥፋት መቅረት የለበትም ብሎ ያሰበውን ነገር ሁሉ ታማኝ ትውልድን እንድንገነዘበው የሞከረበት መንገድ በጣም አፕሪሺየት ማደርገው መንገድ ነው በደንብ ነው ያነበብኩት መጽሐፉን እንደውም እድል አግኝቼ ቀድሜ ነው ያገኘሁት መጽሐፉ ኦልሞስት ከ20 ቀን በፊት ነው እጄ የገባው ግን ከ20 ቀን በፊት እጄ ገብቶ ያው ለእናንተ ማቀርባት ነገር ትንሽ በመሆኗ ብዙ ማይከፋኝም ግን ጥሩ ነገር ዴሊቨር አደርጋለሁ ብዬ ተስፋ አደርጋለሁ ስለዚህ ይሄ መጽሐፍ ለኔ ኢንፎርማሊ ባለኝ መረጃ አሁን ባነበብኩበት ሁኔታ ሰርቶኛል ትናንት ከነበረኝ አመለካከት አንድ ስቴፕ ወደፊት አራምዶኛል የሌለኝን ዕውቀት ሰጥቶኛል እይታዎቼን ሁሉ ቃኝቶታል ብዬ አስባለሁ እና ደጋግሜ ነው ማመሰግንህ ዶክተር አንዳንዴ እንድንሸማቀቅ ያረከን ነው ከኛ በጣም በእድሜ በጣም ልጅ ነህ እኔ መጽሐፍ አለ መጽሐፌን ራሱ ዛሬ ሳስበው ምን ሆኜ ነው እስከ ዛሬ ያልጻፍኩት honestly speaking ነው ምነግራችሁ እያሰብኩ ነበር ለምንድን ነው ያልጻፍኩት እስከ ዛሬ ሚዲያ ላይ ወጥቼ ያወራሁት ነገር ብቻውን ቢደመር ምናልባት ሁለት መጽሐፍም ሊሆን ይችላል ግን በዚህ ደረጃ እኔን ብሬንስቶርም አላወራኸኝም አላናገርከኝም በግል የተጫወትነው ነገር የለም ግን ሰርተህ አቅርበህ በተወሰነ መልኩ እኔን ሳይኮሎጂካሊ ራሴን እንድጠይቅ ያደረክበት መንገድ ትልቅ ነው አመሰግናለሁ መማማር ኢንፎርማሊ ቀደም ባልኳችሁ መንገድ በተለያየ መንገድ እንማራለን ያስተማርከኝ ነገር ትልቅ ነው ያነበብኩት ነገር ትልቅ ነው ምናልባት መማር እኔ አስተማሪ ነኝ አም ሶሪ ስለዚህ አሁን እዚህ ጋር ቁጭ ብዬ ሳወራ ሚኒንግፉል ነገር ቁጭ ለማድረግ ነውና ሁሉ ጊዜ ሐሳቦችን ዴሊቨር ስናደርግ ከሰፊው ሐሳብ ወደ ጠባቡ ወይም ደግሞ ስፔሲፊክ ወደ ሆነው ነገር ነው የምንመጣው መጀመሪያ ኢትዮጵያ ብለን ነው ከዛ በኋላ አንዱን ክልል የምናነሳው መጀመሪያ ሰፊዋን ሀገራችንን አይተን ነው ከዛ በኋላ ሰፈር ብለን የምናወራው አገር ካልነ በኋላ ነው ጠበን ራሳችንን ስኮፓችንን አጥበን ወዳን ስለዚህ ቤተሰብ ካልነ በኋላ ስለ አባት ስለ እናት ስለ ልጆች ነው የምናወራው እንጂ ከልጆች ተነስተን ወደ ቤተሰብ አናወራ ይሄ ጀነራል ቱ ስፔሲፊክ የሆነ አፕሮችን ብንጠቀም ደስ ይለኛል በህይወት ማንኛውንም ሐሳብ ለመረዳት መጀመሪያ ከጥቅል ሐሳብ ወደ ውስን ሐሳብ የምንመጣበት ፕሪንሲፕል በጣም ወሳኝ ነው ብዬ አስባለሁ ስለዚህ አፍሪካ ውስጥ ያለን ማህበረሰብ አፍሪካ ውስጥ ያሉ መሪዎቻችን ምናልባት በጣም ፋሚሊየር ናቸው ጁሊየስ ኔሬሬ በጣም ማከብራቸው ብዙ ሪዮታቸው ሚስማማኝ እንደዚሁም ደግሞ ፖል ካጋሜ በአፍሪካ ደረጃ አሁንም ለብዙ መሪዎች ምሳሌ የሚሆኑ ናቸውና እነዚህ መሪዎች አገራቸው ላይ የሚሰሩት በጣም መሰረታዊ ነገሮችን ስንመለከት ጁሊየስ ኔሬሬ ላይ ምናልባት ታንዛኒያ ላይ ስንመጣ ብሔራዊ አንድነት ላይ በጣም ሰርተዋል ብሔራዊ አንድነት ወይም ደግሞ ናሽናል ዩኒቲ ኤጁኬሽን እንደዚሁም ደግሞ ስትሮንግሊ ኢኮኖሚክ ግሮዝ ላይ በደንብ ስትረስፉሊ ሰርተዋል እኚህ ሰው ፕላስ ወደ ፖል ካጋሜ ስንመጣ ደግሞ ሪቢልዲንግ አገራቸውን እንደገና ከዚህ ከጄኖሳይዱ በኋላ ከ1994 ጄኖሳይድ በኋላ ደግሞ አገሪቷን እንደገና የመስራት
ስራ ትልቅ ኃላፊነት ነበረባቸው ከዛ በኋላ እንደዚሁም ኢኮኖሚ ግሮዝ ላይ ምክንያቱም ውድመት ነበረ ትልቅ ክስረት ነበረ ያንን እንደገና ሪቫይቭ ለማድረግ ትልቅ ነገር ሰርተዋል ፕላስ ኤጁኬሽን ላይ ሰርተዋል ብዙዎች መሪዎች በትልቅ እንደው መነጽር የሚያዩት ነገር ኢንተርሴክት የሚያደርጉበት ነገር ኤጁኬሽን ምክንያቱም የሰዎችን አእምሮ ማልማት ለብዙ ችግሮች መፍትሄ ምንጭ ስለሆነ መስራት ያለብን ሂዩማን ካፒታል ላይ ነው ዛሬ ዶክተር ያነሳውም ታማኝ ትውልድ ላይ በጣም በብዙ መልኩ የተብራሩ የትውልዱ ኃላፊነቶች የመንግስት ኃላፊነቶች የተቋማት ኃላፊነቶች የትም ቦታ ምንም አይነት ሐሳብ ብናነሳ ምንጩ it's a brain human brain የሰው ልጅ ነው ሞተሩ አንቀሳቃሹ የሰው ልጅ ነው ስለዚህ የሰው ልጅ ላይ መስራት ለብዙ ነገሮች መፍትሄ ነው የሚል ድምዳሜ ያለኝ እኔ ማህበረሰብ ጥናት ባለሙያ ነኝ ማህበረሰቤን ነው ማጠናው ከዚህም ከኢትዮጵያ ማልፌ እንግዲህ ግሎባሊ የማህበረሰብን እይታ ባህል አመለካከት ለማጥናት ሞክሬያለሁ ድምሩ ግን የሰው ልጅ አእምሮ ለየትኛው መፍትሄ ብቁ እንዲሆን ፎርማሊ and informally መማር አለበት አሁን ዶክተር ያደረገ ያለው ለኛ ዴሊቨር ሊያስተምረን ያሰበው ነገር እንዳለ ይሰማኛል በታማኝ ትውልድ መጽሐፍ ላይ ማለት ነው ስለዚህ በጣም ስትራይክ ያለሽ ይቅርታን ጠይቃለን በአንድ ደቂቃ ውስጥ ለመጨረስ መስለኝ በጣም ስትራይክ እሺ አሁንም አትሰድብኝ በጣም ስትራይክ ያረጋኝን ሁለት በጣም ደሳስ የሚሉ ምናልባት ሽቶ የሚሉ ቃላቶች ልንገራችሁ እዚህ መጽሐፍ ውስጥ ማለት ነው እኔ ብቆም ደስ ይለኛል I'm sorry አስተማሪ ስለሆንኩ ቁጭ ብዬ አውርቼ አላቅም ኮንሰንትሬት ማድረግ ሁሉ አንዳንዴ እየቸገረኝ ነው ቁጭ ብዬ ለማውራት ከፊት ለፊት የሚያሉት አጠገብ የሚያሉት ምሁራኖች ስኮላርስ እነሱ ፊት መቀመጤንም ብዙ አልወደድኩትም ይቅርታ ይደረግልኝ እንደማከብራችሁ ግን ተረዱ እሺ ቁጭ ብዬ ባወራ ማለት ነው the identity and patriotism እነዚህ ሁለት ቃላቶች በቃ እዚህ መጽሐፍ ውስጥ ለኔ ስሜት ገዢ ሆነው ነው ያገኘኋቸው ማንነትን ማወቅ መረዳትና የአገር ፍቅር ስሜትን ማዳበር እነዚህ ነገሮች በአፍሪካውያን ልቦና ውስጥ በደንብ ማደግ ያለባቸው መኮትኮት ያለባቸው ፀሐይ ብርሃን ማግኘት ያለባቸው ውሃ መጠጣት ያለባቸው ችግኞች ናቸው እነዚህ ሁለት ነገሮች አላደጉም በደንብ እነዚህ ነገሮች በውስጣችን ካደጉ ብዙ ነገሮች የምንለውጥበትን ገት ወኔ ሞራል ስቲሙሌት የሚያደርጉ የሚጭሩ ስፓርክ የሚያደርጉልን ነገሮች ናቸው ብዬ አምናለሁ ስለዚህ እነዚህን ሁለት ነገሮች አዳበርን ማለት የጀርባ አጥንቱ የጠነከረ ትውልድ በትንንሽ ነገሮች የማይልፈሰፈስ አቋም ያለው አገር ወዳድ ትውልድ ለመገንባት የምንቸገርበት ነገር አይኖርም ሰዎች ማንነታቸውን ካወቁ እኔ ማንነኝ እንደግለሰብ እኛ ማንነን እንደ አገር ተቋማዊ ማድረግ እንችላለን ኢትዮጵያን ኤርላይንስ ምን አይነት ተቋም ነው ብሎ ራሱን ማየት መቻል አለበት ማን ነው ኢትዮጵያን ኤርላይንስ እንደ ተቋም እንደ ግለሰብ እኔ ፐርሰናሊ ማን ነኝ አገራችን ኢትዮጵያ ማንነታችንን ካወቀን ጠንካራ ጎናችንን እናቃለን ደካማ ጎናችንን እናቃለን ምን እንደሚያስፈልገን እናቃለን ራእያችንን ተልኳችንን ሁሉም ነገር ክሊር ይሆናል ወደ ራሳችን ማየት ከጀመርን ማለት ነው ስለዚህ በዚህ ደረጃ ራሳችንን ከተረዳነው መፍትሄዎቻችንን ለማስቀመጥ ስትራቴጂ ፖሊሲዎችን ለመንደፍ አንቸገርም ብዬ ተስፋ አደርጋለሁ ሌላው ሶስተኛው ሽቶ የሚል ቃል ምን እንደሆነ ልንገራችሁ ላስታውሳችሁ I'm sorry ሁላችሁም ስላነበባችሁት ልዩነታችንን እንደ ጥንካሬ ምንጭ አርገን ማየት እስቲ እንደው ካላስቸገርኳችሁ የቀኝ እጃችሁን እንድትመለከቱ ተፈልጋለሁ እንደዚህ ግራም መሆን ይችላል of course የቀኝ እጃችሁ ለግራኞች ግራ ሊሆን ይችላል I'm sorry ቀኝ እጃችንን አንድ እጃችንን ስንመለከተው ጣቶቻችን በአንድ ቅርጽ ናቸው ቁመታቸው ውፍረታቸው ርዝመታቸው አይደለም ሁሉም የተለያየ ነው አናቶሚካሊ and physiologically ምናልባት ሐኪሞች እዚህ ውስጥ ካላችሁ
የተለያየ ቁመትና መጠን ባይኖራቸው እንደዚህ መጨበጥ አይችሉም ነበር። ሁሉም አንድ አይነት ቢሆን እንደዚህ መጨበጥ አንችልም። እንደዚህ ካልጨበጥን ደግሞ ጥንካሬ የሚለውን ሴንስ ፊል ማድረግ አንችልም። ስለዚህ ስትሬንግዝ ማለት ድምር ነው። ድምሩ ከተለያየ ማንነትና አፈጣጠር ነው የሚመጣው። ስለዚህ ስንጨብጠው ምን እንሆናለን? ስትሮንግ እንሆንና ምናልባት ፈጣሪ ክፉ ነገር ያዝልን ለቦክስም ይመቻላል ሲጠነክር እጅ። ይሄ ማለት ስትሬንግዝ ነው። እንደዚህ ብትሉት ይሄኛው ስትሬንግዝ አይፈጠርም። ስለዚህ ልዩነታችን ስትሬንግዝ መሆኑን አትርሱት። 30 ሰከንድ ነው ያለሽ፣ ይቅርታ። ልዩነታችን ስትሬንግዝ መሆኑን አትርሱ ስላችሁ በልዩነት ውስጥ ውበትን ዳይቨርሲቲ የምንለው ማለት ነው። ብዙ ነን እኛ ኢትዮጵያኖች፣ ሁላችንም ጋራ የተለያየ አቅም፣ ችሎታ፣ ማንነት፣ ውበት ብዙ ነገር እንዳለን አምነን እንደዚህ አብረን መቆም መቻል ያስፈልጋል። ያ ማለት ለኛ ጥንካሬያችን መሆኑን እንዳትረሱ። ቀኝ እጃችሁን ስታስቡ ዛሬ ያወራነው ነገር እንዳትረሱብኝ ነው አደራ ምለው። ስለዚህ የሰው ልጅ አይምሮ ላይ የሚሰሩ ተቋማት ሶሻል ኢንስቲትዩሽንስ፣ ቤተሰብ፣ ትምህርት ቤት፣ የሃይማኖት ተቋማት፣ መንግስትና ሚዲያ the five institution of the society የቤት ስራችሁን ባካችሁ ስሩልን። ትውልዱን ለመገንባት ትውልዱን በፈለግነው መንገድ ለመቃኘት እዚህ ነገር ላይ አተኩረን መስራት መቻል ያስፈልጋል። የሰው አይምሮ ላይ መስራት የሰውን ሐሳብ ማበልጸግ እንችላለን። የበለጸገ አይምሮ ወደ በለጸገ መንገድ ይመራናል ብዬ አስባለሁ። ይሄ ቤት ዛሬ ቤት ከመሆኑ በፊት ሐሳብ ነበረ አይደለም? ስካይላይት ዛሬ እዚህ ቦታ ከመኖሩ ከመቆሙ በፊት የሰዎች አይምሮ ላይ ነው የተቀመጠው። ቤቲ የሰዎች አይምሮ ላይ ስለተቀመጠ የሰዎችን አይምሮ በሐሳብ ደረጃ ማበልጸግ ካልቻለን እንደዚህ አይነት ፕላንቶች ቆመው ልናያቸው አንችልም። የትኛውም አይነት ፕሮዳክት እጃችን ላይ ሊገባ አይችልም። ስለዚህ ጠላት በዝቶብኛል። እናመሰግናለን ቤቲ። አመሰግናለሁ። እናመሰግናለን። ይቅርታ ይደረግልን።